ያልተነገረ ፍቅር፣ ልብ አንጠልጣይ ታሪክ። ክፍል 1። ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። ወጣትነት ፈተና ነው። በተለይ ደግሞ እንደኔ በሞላላቸው የዕድሜ እኩያ ጓደኞች ተከቦ የነጣ የድሃ ልጅ መሆን ከወጣትነት ጋር የማይሄድ ነገር ይመስለኛል። ስሜ ሀብታሙ ነው። ታሪኬን የምጀምረው ከ19 ዓመት ጉርምስና ነው። ከዚያ በፊት ግን ስለ ልጅነቴ ትንሽ ልበላችሁ። ከፍረደባት እናቴ ከወይዘሮ ዓለምና ከቀብራራው አባቴ አቶ ታደለ በታህሳስ ወር በቀን 29 በምወደው ቀን በማልወደው መንገድ ተወለድኩኝ። ስሜን ለምን ሀብታሙ እንደተባልኩም አላውቅም። ሲመስለኝ ከነዘር ማንዘራችን ይነጡ ያጡ ስለሆኑ የእኔ ስም መጽናኛ ይመስል ሀብታሙ ብለው እየጠሩ ድህነትን ለመሸወድ ይመስላል። መቼም በስም ይካስ ነውና ነገሩ ስሜ ድህነቴን ይናገራል። ከልጅነቴ ጀምሮ የማልወደውን ስሜን ቢያንስ አንዳንዴ ባልሰማው ብዬ አስቤ ትምህርት ቤት በሰማሁት ሚኪያስ በሚል ስም አስቀይሬ ጓደኞቼ ሚኪ ብለው እንዲጠሩኝ አድርጌያለሁ። መቼም ውስጤን የሚያውቁኝ ጥቂት ሰዎች ካልሆኑ በቀር ከውጭ ስታይማ ከዱለት፣ ከጥብሱ፣ ከበርገር፣ ከፒዛ አማርጬ የምበላ አፈራይን ካኝ የምል ቀብራራ የልጥጥ ልጅ ነው የሚመስለው። ጆሮን ሲያታልሏት ይላል ያገሬ ሰው። ኑሮ አጎሳቅሎ ከያዛት እናቴን ውበትን ወስጄ ጅንን ብሎ ከሚኖረው አባቴ ቁመት ከክብር ጋር ወስጄ የሁለት ጥምረት እኔ ላይ ፈክቶ የወጣ ይመስለኛል። ብቻ በትርፍ ጊዜ ሰርቼ የማገኛትን ብር ሙሉ በሙሉ ራሴን በማስዋብ ነው የምጠቀምበት። እንደ አጠቃላይ ቢበዛ 4 ሰው ውስጤን ቢያቅ ነው። ከቤታችን ራቅ ያለ ትምህርት ቤት መማር ይጠቅሙኛል። በዙሪያ ያሉ የቱጃር ልጆች የቀን በቀን ስራዎቻቸውን የበሉትን የጠጡትን ሳይቀር እዛ ይለፈልፋሉ። እኔ በዝምታ ቅንድቤን ቋጥሬ ያዳምጣለሁ። የሚገርመው እኮ ስንታይ ከነሱ በላይ እኔ ሞላልኝ የምመስለው። ደስ የሚለው የኔ መርህ ዝምታ ወርቅ ነው የምትል አጭር ጥቅስ ናት። ስለኔ ምንም አላወራም ለማንም ቢሆን። በዛ ላይ በዙሪያዬ ሙሉ ሰው ቢከበኝም ማንም ለኔ ምርጥ አይደለም። የልቤ ጓደኛዬ ልቤ ብቻ ነው። ሲከፋኝም ስደሰትም ከራሴው ጋር ነው። በእርግጥ ደስታ የሚሰጠኝ ነገር የለም። ብቻ ህይወቴን ዝም ባለ መንገድ እየመራው መኖር ነው ደስታዬ። የሚገርማችሁ ሀብታሙ ለሚለው ስም ካለኝ ጥላቻ ብዛት 8ኛ ክፍል ስደርስ ስሜን ለማስቀየር ስሞክር ፍርድ ቤት ሄድ ሲሉኝ ሁሉንም ነገር እርግፍ አድርጌ ተውኩት። ቀስ በቀስ በትምህርት ቤት አብዛኛው ሚኪያስ የሚለውን ስም ለመዱት። ሁሉም ሚኪ ነው የሚሉኝ። ስለ ስሜ ይህንን ያህል ከነገርኳችሁ ወደ ታሪኬ ልመልሳችሁ። በዝምታዬ ምክንያት አንዳንድ ሴቶች እንደ ኩራተኛ ስለሚያዩኝ የአይን ማረፊያ ሆኛለሁ። ችግሩ ግን የእኔ አይን በአፍላ ዕድሜ አንድ ቀን ባየኋት ሴት ተለክፌ ቀረሁኝ። አስታውሳለሁ፣ ሐሙስ ቀን ነበር። እንደለመድኩት ደረቴን ነፍቼ ቀብረር ባለ አረማመድ ወደ ቤት እየተመለስኩ እያለ ነበር በደንብ ተያይተን ያለፍነው። እንዳየችኝ ባውቅም ቀንድቤን ሰቅዬ ነበር ያለፍኳት። ኩራት ራት አይሆን የምትለው የእናቴ ንግግር ትዝ አለች። ከዛ በኋላ ካገኘኋት ብዬ ቀን በቀን እየጠበቅኳት ነበር። ግን ምን ያደርጋል ደግሜ ባላገኘኋት እንድል አደረገች። ዝምታዬን አሰበረችኝ። መውጣት ጀመርኩ። የሚያሳዝነው ግን በመንገዴ ላይ ሁሌ አይኔ ቢያማትርም ላገኛት አልቻልኩም። ከዚያ የመጀመሪያ ሴሚስተር መዘጋቱን አስመልክቶ እረፍት ሲጨማመር ከ1 ወር በኋላ ነበር ተመልሼ ወደ ትምህርት ቤት የተመለስኩት። እኔም የምን ፍቅር ብቸኝነት ይግደለኝ በማለት ሁሉንም ተውኩትና እንደዛው ህይወቴን ቀጠልኩኝ። እሷንም ሳላገኛት ዓላማዬንም ሳልስት ሚስጥሬን እንደጠበቅኩኝ 12ኛ ክፍል ደረስኩ። አሁንም ቢሆን ማንም ስለ ድህነቴ ያውቅ። እናቴ ጉልት ነው የምትሰራው። ቀብራራው አባቴ ደግሞ ያገኙትን የቀን ስራ ሲሰሩ ክብር የሚያኖር ይመስል ሰው ፊት ዝቅ ብዬ አልታይም ብሎ የእናቴን ላብ እያንጠፈጠፈ ይኖራል። ፈጣሪ ሲረዳን በደህና ቀን አባቴ ከአባቱ የወረሳት ያቺ ደሳሳ ጎጆ ባትኖር ኖሮ አሰብኩት የቤት ኪራዩን። እኔ ሁሌ በራሴ እናድዳለሁ። ከማልክዳቸው ነገሮች አንዱ ብባል ራሴን የምል ይመስለኛል። ሀብታሙኝ እናቴን መቀየር የኔ ህልም ነው። ችግሩ ደግሞ ወይ ጎበዝ ተማሪ አይደለሁም ወይ የትምህርት ፍቅሩ የለኝም። ብቻ ከስንት አንዴ ባገኘሁት አጋጣሚ
ራሴን በኮፍያና በፊትልስ እየሸፋፈንኩ ራሴን ደብቄ ያገኘኋትን እሰራለሁ። ችግሩ ለልብስ መልሼ አጠፋዋለሁ። ለእናቴ አንድም ቀን አድርጌላት አላውቅም። ግን ለምን? አንድ ቀን በህልሜ እናቴ ስትሞት አይቼ በጣም ተጨነቅኩ። አልዋሽም፣ ከእናቴም ሆነ ከአባቴ ጋር ጥሩ ግንኙነት የለኝም። የኔ የብቸኝነት ህይወት ፍቅሬ ከቤተሰቤም ጋር ነው። እወጣለሁ፣ ገባለሁ፣ ምግብ ካለ እበላለሁ፣ ከሌለ ጠቅለል ብዬ እለጥላለሁ፣ አለቀ። የዛን ቀን ግን የምር እናቴን ያጣኋት መስሎ ነው የተሰማኝ። የዛኔ ሙሉ ቀን በድብርትና በጭንቀት አሳለፍኩ። ተነስቼ ቁርስ እየበላን እያለ እናቴንም አባቴንም በየተራ በአትኩሮት እየተመለከትኩ የውስጣቸውን የዋህነትና ለኔ ያላቸውን ጭንቀት ተረዳሁኝ። እናቴ የድርቆሽ ፍርፍር ሰርታ ለኔ የምታጎርሰኝ ለሁለት በአንድ ሳህን ታቀርባለች። ከዛ ጎረስ ጎረስ ታደርግና ለአባቴ ትታለት ትነሳለች። ለፈተና መዘጋጃ ተብሎ በተሰጠን የእረፍት የመጀመሪያ ሳምንት ነበር ይህንን ያስተዋልኩት። እና እናቴ ምን ያህል እንደምትሳቀቅ አይኖቿ ያሳብቃሉ። ልጄን ድህነት ውስጥ ዘፈኩት የምትል ትመስላለች። ጅንኑ አባቴ ግን ያለምንም ጭንቀት የሚኖር ነው የሚመስለው። ብቻ ግን ኑሮ አሰልቺ ብትሆንም ቀጥላለች። የፈተናችን ቀን እየደረሰ ነው። እኔም ካላጠናው አይቀር እያልኩኝ ያገኘሁትን እየሰራው ቆየሁ። ሸክም ሳይቀር ራሴን ደብቄም ቢሆን እሰራለሁ። ረጅም ፒተልስ ሹራብ ለብስና ከላይ ሁዲ ለብሼ ኮፍያውን ደፍቼ የሚሰራው። ሰፈር ውስጥ ብዙም ባልታወቅም አንድ ሰው ከሰማ ወሬ ከነፈሰ ግን የሚፈጥንበት ሰፈር ነውና ያለነው እና እየፈራው ከኛ ቤት ራቅ እያልኩኝ አካባቢ እየቀየርኩ እሰራለሁ። ደስ የሚለው ስሰራ ሰው ምን ይለኛል ብዬም አልፈራ። ስደት ለጉራ ይቀናል ትላለች እናቴ። የት ያውቁኛል? ደግሜ አላገኛችሁም፣ ምን አገባኝ ያልኩኝ ራሴን እያደፋፈርኩኝ ሳልገላለጥ ያገኘሁትን እየሰራው ብር ማጠራቀም ጀመርኩ። እንደ ማንኛውም የሥራ ባለሙያ ጠዋት ወጥቼ ማታ መግባት ሆኗል ስራዬ። የህይወቴ ወሳኝ ቀን ለኔ ሐሙስ ቀን ናት። የዛኔ ማስታውሳለሁ ሐሙስ ቀን ነበር። እንደለመድኩት ስራ ፍለጋ ወጥቻለሁ። የግንቦት አንድ ዋዜማ ነበር። ሁሉም ቀድሞ እቃውን እየገዛዛ ነው ከኔ እናቶች። እኔም እንደለመድኩት ፊቴን እንደጣልኩኝ ስራ ፍለጋ እየተዟዟርኩኝ ሳለ አንድ ገዘፍ ያለ ትልቅ ሰውዬ በብስጭት እየጮኸ ስልክ ሲያወራ ሰማሁት። መኪናው እንዴት እስካሁን አይደርስም? ይሄ ሁሉ ቀምን ላድርገው? ስብሰባ እንዳለኝ ነግሬሽ አልነበር? እያለ ቁጣው ፊቱ ላይ እያንጸባረቀ ይጮሃል። እኔም እድሉን ላለማባከን ቀልጠፍ ብዬ ወደሱ ተጠግቼ እኔ ላድርስልዎት አልኩ፣ ትህትናዬን ለማሳየት። ሲታይ መቼ ሞልቶ የተረፈለት እንደሆነ በግልጽ ነው የሚያሳየው። ዞር በል አንተ፣ ሌባ ብትሆን በምን አውቄ ነው አንተን አምኜ የሚሄደው አለኝ ኮስተር ብሎ። እኔም አለባበሴ እንደዛ እንዳስባለው ገምቼ ቶሎ ራሴን አጋለጥኩኝና ካላመንክ ያው የትምህርት ቤት መታወቂያ፣ ከፈለክም አብረኝ ሂድ፣ ብቻ ስራውን ስጠኝ አልኩት። ሰውየውን በጣም ቸኩሎ ነበር መሰለኝ። መታወቂያዬን መነተፈኝና ፍጠን፣ እሺ ፍጠን ብሎ መንገዱን መሄድ ጀመረ። እኔም ያለ ምግብ የጠነከረ የሰውነት አካሌን በመጠቀም በአንድ እጄ በግ የታሰረበትን ገመድ፣ በአንድ እጄ የተገዙትን ጆሮና እንቁላል ምናምን ተሸክሜ ተከተልኩት። ትንሽ አብሮኝ ተጓዘና በዚህ ቀጥ ብለህ ሂድ፣ ከዛ ወደ ቀኝ ታጥፈህ 3ኛ ላይ ያለውን ግቢ ደውል ተጫነው። ከዛ ልዕልና እቤት ናት ትቀበልሃለች ብሎ ከኪሱ ድፍን 300 ብር ከተተልኝና ሄደ። ኪሴ አይቶት የማያውቀውን ብር በአንዴ በማየት እየተገረምኩኝና እየተደሰትኩኝ ቀጥታ የተባልኩበት ቦታ ሄጄ በሩን አንኳኳሁ። በሩ ግን አልከፈታለኝ። በሩን ደውል ሲለኝ አስታወስኩኝ። ግን እንዴት እንደምደውል ይህም አላውቀው። እኔ ዙሪያዬን ሳማትር ማብሪያ ማጥፊያ የመሰለ ነጭ ጠፍጣፋ ነገር አየሁ። ምን ላድርገው እያልኩኝ ዝም ብዬ ተጫንኩት። ግን ለእኔ የሚሰማኝ ነገር ስላልነበረ ዝም ብዬ ስጫነው በሩ ክፍት አለ። ግቡ ብዬ ወደ ኋላ ሸሸሁ። ልዕልት የመሰለች ቆንጅዬ ልጅ በሩን ከፈተችው። በሰላም ችግር የተፈጠረ መስሎኝ አስደነገጥከኝ አለች። ድምጿን ስሰማ ደግሞ ሰውነቴ ፍስስ አለ። ለካ ደውሉን ደጋግሜ ስጫን ውስጡን እያወከ ነበር። ይቅርታ ወንድሜ፣ ምን ፈልገህ ነው አለች። እኔ አሁንም በአንድ እጄ በግ እየጎተትኩኝ ተሸክሜ ያመጣሁትን ዕቃ እግሬ ላይ እያስደገፍኩኝ ፈዝዣታለሁ። መጀመሪያ ጊዜ በመንገድ አይቻት
ወንድ መሆኔን እንዳስብ ያደረገችኝ ልጅ መስላ ታየች። ረጅም ዓመት ሆኖታል። በዛ ላይ የዛ ቀን ከድንጋጤ ብዛት በደንብ ባላያትም ቆንጅዬ ትመስለኛለች። ከዛ ሌላ ነገር እንዳታስብ ፈርቼ ፊቴን የሸፈንኩበትን ፊትል ዝቅ አድርጌ ኮፍዬንም ዝቅ አደረግኩት። ምን እንደሆነች ባላቅም ወደ ውስጥ ገብታ በሩን ፊቴ ላይ ወረወረችው። እውነት ነው የምላችሁ በዛ ቅጽበት ይህንን ያህል አስጠልኝም ብዬ አስቤ ነበር። ደግነቱ ወዲያውኑ ከፍታ ወጣችና ይቅርታ ወንድሜ አለች። የተዋልደን ወንድሜ የምትለኝ ብላት ምኞቴ ነበር። ከዛ ምን ነው ችግር አለ አልኳት። ያንን ቅንድቤን ሰቅዬ እየገላመጥኳት። በእኔ ቤት ሴት ልጅ ኮስታራ ወንድ ትወዳለችና ለመወደድ መሞከር የነበርኩ። እሷ ግን ግንባሬን አይታ ፈራች መሰለኝ ወደ ኋላ ሸሸች። ምን ፈልገህ ነው አለች። ፈገግ ብሎ የነበረ ፊቷ ባንዴ ቀይር አለ። ልዕልናን ፈልጌ ነበር አልኳት። ለምን ፈለግከኝ አለች ፈጠን ብላ። አባትሽ ይህንን ላንቺ እንድሰጥሽ አዞኝ ነው መልካም ባህል ብዬ በማያገባኝ ገባሁ። እናመሰግናለን እንኳን አብራ ደረሰን አስገባው እሺ ብላ በሩን ከፍታ ወደ ዳር ቆመች። ለምን እንደሆነ አላቅም ግን ቤቱን ፈራሁት። ግቢው መናፈሻ ነው የሚመስለውና እንዳያስከፍሉኝ ፈርቼ ይሆን አላቅም ብቻ እየፈራው እንደምንም ወደ ውስጥ አስገብቼ ተመለስኩ። ቆይ አንዴ ጠብቀኝ ብለ ወደ ውስጥ ገባችና 200 ብር ይዛ መጣ ወደ እኔ ዘረጋችው። ምንድነው አልኳት ብሩን እያየሁ። ብር ነው ብላ ፈገግ አለች። ስትስቅ ልብ ታቀልጣለች የሚለው አነጋገር ለሷ አይመጥንም የሚያስብል ውብ ፈገግታ አላት። ድርቅ ብዬ እያየኋት እንካ ብላ ስትዘረጋው ብንን ብዬ ሰጠውኛል እኮ ቅድም አመሰግናለሁ አልኳት። አላቅም ደውለው ስጪ ብሎኝ ነው ስትል እድሌላ ለማባከን ቶሎ ብዬ ተቀበልኩና አመሰግናለሁ ብያት የግድ ልቧን እሷ ጋር አስቀርቼ አካሌን ወደ ቤት ላኩት። ቤት ስደርስ ያንን ውበት፣ ያንን ፈገግታ፣ ያንን ቅላት፣ ያንን ለስላሳ እጅ፣ ያንን ያማረ ቤትና አፈር የሌለበት ቤት ግቢና መናፈሻ አይቼ ደሳስዋኔ እናቴን ግቢ ሳይ ፈጣሪ ያዳላል እንዲያልኩ ብቻ ይቅር በለኝ እንጂ ልዩነታችን ብዙ ነገር አሳሰበኝ። የኔ እናትም ባለቻት ነገር እየተዘገጃጀች ነበረ። ግን ዳቦ ከማብካት ቤት ከማስተካከልና ግቢ ውስጥ በየቦታው የወደቁ ቆሻሻዎችን ከማንሳት ውጪ ሌላ ነገር የለም። እኔም አየኋትና ተሰምቶኝ ተመልሼ ወጥቼ የዛን ቀን የልዕልትን አባት የላከኝ ለበጎ ይሆናል በማለት ወጥቼ አቅሜን ገዝቼላት መጣሁ። ደስቷ ወደር አልነበረው። ደረሰልኝ እኮ እያለች የምርቃት ናዳ ወረደችልኝ። እሷ እድሜዋን ሙሉ ስታየኝ እኔ አመስገኛት አላቅም። በዓሉ እንዲም እንዲያም እያለ ሁሉም እንዳቅሙ አሳለፈ። ቀጣይ እሑድ ቀን ነበር። እሑድን በቤት ማሳለፍ ልምዴ ቢሆንም መታወቂያን ረስቼው ነበር እና ለፈተና ስለሚያስፈልገኝ ሄጄ ለመቀበል ወስኜ ከቤት ወጣሁ። እንደ ሁሌው ሽፍንፍን ብዬ ወጥቼ ቀጥታ ወደ እነ ልዕልና ቤት ሄድኩኝ። ለምን እንደሆነ ባላቅም በር ላይ ስደርስ በሩን ማንኳኳት ራሱ ከብዶኝ ነበር። ዝም ብዬ በር ላይ 1-2 ደቂቃ ከቆየሁ በኋላ የመጣሁበትን ዓላማ አሳክቼ መመለስ አለቀ፣ ሌላ ነገር የለም እያልኩኝ በውስጤ ለራሴ እየነገርኩት ነበር። ይመስለኛል በፍቅር እንዳልወድቅ እየፈራሁ ነው። ከዛ ራሴን አበርትቼ ባለፈው በተማርኩት መሰረት አንዴ ብቻ ነጯን ደወል ነክቼ እስኪከፈት ጠበቅኩኝ። ብዙም ሳይቆይ አንዲት ሴት መጣ በሩን ከፈተችልኝ። እንግዳ ሰው በማየቷ ግር እንዳላት የሚናገር ቤት አሳየች። አቤት አለችኝ በአንድ እጇ በሩን ይዛ። የማውቀው የሷን ስም ብቻ ስለሆነ የልዕልናን አባት ፈልጌ ነበር አልኳት ተስተካክዬ እየቆምኩኝ። ጋሼ ከእንግዳ ጋር ናቸው ማን ልበላቸው? አስቸኳይ ከሆነ አለች። ለካ አንቱን የሚባለው አልኩና በልቤ መታወቂያ ፈልጎ ነው በዩ ማለቴ በያቸው አልኳት። ሴትዮዋም የቤት አጋዣቸው ናት መሰል ትንሽ ፈገግ ብላ እሺ እዚህ ጠብቀኝ ብላ ወደ ውስጥ ገባች። እኔም እሺ ብዬ ቆሜ ጠበቅኩኝ። ብዙም ሳይቆይ የልዕልና አባት ከነገርማ ሞገሱ ከውስጥ ብቅ አለ። ደንገጥም ጀነንም እያልኩኝ ተስተካክዬ ቆምኩ። ያለፈው ቀን ብር በጣም አስፈልጎኝ ስለነበረ መሰለኝ ቅልስልስ ብዬ ነበር። እሺ ታማኝ ጎረምሳ እንዴት ነህ አለኝ። እኔም ቅድም ያወራችኝን ሴት አስታውሼ ሰላም አሉ ጋሼ
መታወቂያዬን እንዲሰጡኝ ፈልጌ ነበር አልኩ። ለምን እንደሆነ አላቅም፣ ከትልልቅ ሰው ጋር አውርቼም ስለማላቅ ነው መሰል ከንስሐ አባቴ ውጪ አንቱ ብዬ ማውራት ይከብደኛል። ደስ የሚለው ግን ስሜቴን የተረዳው ይመስል አንቱታው ይቅርብኝ፣ ይህን ያህል አረጀው እንዴ አለኝ እንደ መቀለድ እያለ። ኧረ በፍጹም ብዬ ዝም አልኩ። በልና ወደ ውስጥ ገባ አለኝ በሩን ከፍቶ ወደ ውስጥ እየገባ። ኧረ አልኩኝ ረዘም አድርጌ። ግራ ተጋብቶ ዞር አየኝ። አያስፈልግም መታወቂያን ስጠኝና ልሄድ አልኩት። በበዓል ምድርማ እንግዳ መጥቶ ከደጅ አይሸኝም፣ ና ግባ ወይስ እንድታምነኝ እኔ መታወቂያን ማስያዝ አለብኝ ብሎ እየሳቀ ወደ ውስጥ አስገባኝ። እውነት ለመናገር ትናንት ፊቱን ጥሎ ስለነበር እንዲህ ተጫዋች ሰውም አልመሰለኝም ነበር። ሰውየው አምሯል በቃ ብዬ ሌላ ነገር አልጠረጠርኩም። ቀጥ ብዬ ገባሁት። ለነገሩ ከኔ ምን ፈልጎ ይህንን ያደርጋልና። በፈጣሪ ስም ውስጥ ስገባ ከውጭ ከሚታየው በላይ ያስደምማል። የቤቱ ዲዛይን፣ እቃዎች፣ ጽዳቱ፣ ብቻ ሁሉም የተሟላለት የሚያምር ቤት ነው። ውስጥ ላይም በሱፉ የዘነጡ ተለቅ ያሉ ሰዎች፣ አንድ ክብ ከልዕልና አባት ጋር ዝንጥ ያሉ ወጣቶች፣ እንደኔ እድሜ ድረስ ያሉ አንድ ግሩፕ ሰርተውም ተቀምጠዋል። ከነሱ መሃል ግን ትኩረቴን የሳበው መሃላቸው ሆና እንጥሏ እስኪታይ እየሳቀች የነበረችው ሴትዮ ላይ ነው። ትላንት ካዩት ልዕልና በላይ ደግሞ ዛሬ ያለችው ልዕልና ውብ ሆናብኛለች። ቆይ በዓሉ ትናንት ነው ዛሬ እያልኩኝ የተጠራጠርኩ ነው። እኛ ቤት ትላንት ጥራጌ እንቁላል ፍርፍርም የለም። እዚህ ሳይ ደግሞ የሌላ አንድም ነገር የለም። በል ወደ ውስጥ ገባና ከነሱ ጋር ቁጭ በል። ልዕልቴ ነይ ይህንን እንግዳ አስተናግጁ፣ አብሯችሁ ይቀመጥ ብሏት እሱ ወደ ትልልቆቹ ጎሳ ሄደ። በመሃል ቤት ቆሜ ግራና ቀኝ ሳማችር ልጅቷ ወንበር አውጥታ እና እዚህ ጋር ቁጭ በል ስትለኝ ክው ብዬ ሄጄ ተቀመጥኩ። ያወጣችሁ ሶፋ ነው ወይስ ወንበር አልኩኝ ለራሴ። ግን ኮሮ የድሃ ልጅ መሆኔን አስታውሼ ክብሬን ዝቅ ሳላደርግ ኮራ ብዬ ተቀመጥኩ። እዛ ጋር ለነገሮች አዲስ ሰው መስዬ ላለመታየት የማላደርገው ጥረት አልነበረ። ከዛም ተመልሳ መጣ ፊት ለፊቴ ቁጭ አለች። ልጆቹ እያወሩ ይስቃሉ። አማርኛውም ሀብታም እጅ ሲሆን ሌላ ፍቻ ያለው እስኪመስለኝ ድረስ የሚያወሩት አልገባኛል። በመሃል መደናገጤንና መጨነቄን ያየችው ልዕልና ስም ማን ነው ግን አለች። አንደበቴን የሆነ ነገር እንደያዘ ሰው ዝም አልኩ። ዝምታዬን ከፍራቻ ያየችው ልጅም እኔ ልዕልና እባላለሁ፣ እሱ ኢያኤል፣ እሱ ያቤጽ፣ እሱ ሳምኦን፣ እሱ ደግሞ አዩ እያለች አጠገቧ ያሉትን ሁሉንም ሰዎች ዘረዘረችልኝ። ስማቸውን እንደሰማው ነበር የቅባት ልጅ መሆናቸውን ያወቅኩት። መቼም በዛ ሰዓት የኔ ስም ሀብታሙ ነው ብዬ ራሴን ማቅረር አልፈለኩኝምና ሚኪያስ ብዬ ንግግሬን ቁርጥ አደረኩ። ከመሃላቸው አንዱ ጥጋበኛ ተማሪ ነህ አለ በንቀት። እንኳን እሱ ማንም ንቆ እንዲያወራኝ አልፈልግም። እኔ ላለመጣላት ዝምታን መረጥኩኝ። እኔ 10ኛ ክፍል ነኝ። እዚህ ሁሉም ጨርሰዋል፣ አንተስ አለኝ። ስትናገር የሆነ የሚያሳሳ ነገር አላት። እንኳን አውርታኝ ዝም ልል ይቅርና ብቻ አሁንም 12 ብዬ ንግግሬን ቋጨሁት። 1 ዓመት ነው የቀረህ አለች። አንገቴን ነቅንቄ አሁንም ዝም አልኳት። በመሃላችን ለደቂቃዎች ዝምታ ሰፈነ። ከዛ ከመሃላቸው አንዱ ሳይጠሩት አቤት የመሰለ ትዕግስት አስጨራሹ ሰውዬ እኔ እሷ ፍቅረኛ ነኝ አለኝ። ታዲያ እኔ ምን አገባኝ፣ ምን አባህ ፈለክ ብዬ ብጣላ ደስ ባለኝ፣ ግን ያለ ቦታ ያለሁት እኔው በዝምታ ሰዓት እሷም ክቡ ብላ እያየችኝ ነበር። ከዛ ወደ እሱ ዞራ ገልምጣ ጥላው ሄደች። ከዛ ምግብ አቀረበች። ሁሉም አይበሉም ነበር መሰለኝ። ልዕልና በትሪ አንድ ላይ ያቀረበች፣ የቤት አጋዣቸው ደግሞ እጅ ማስታጠብ ጀመረች። የሚገርመው ሁሉም በያሉበት እንደተጎለቱ ቀና ብሎ እንኳን ሳያዩ ይታጠባሉ። አስተዳደጊ እንደዛ እንዳደርግ ድፍረት አልሰጠኝም። ምንም ያህል ኮስታራ ጢባረኛ፣ የተነፋፋ ሰውነት፣ የተስገበገበ ግብርና፣ ከፍ ዝቅ ያለ ቅንድብ ቢኖረኝም ደዋ እናቴ ክብርና አስከብሮትን ቅድሚያ እንዳደርግ እየመከረችኝ ያሳደገች። ሰፈር ውስጥ ማንም ሆነ ማን በአክብሮት ነው የሚያወራው። እኔንም እንዲያከብሩኝ ግን እፈልጋለሁ። ተራይ ደርሶ ልታስታጠበኝ ስትመጣ ከተቀመጥኩበት ቀና ብዬ አንገቴን ሰብር አድርጌ ታጠብኩ። ኑሮ ዝቅ ያደረጋትን
አንድ ሰው ከፍ ያደረጋት ይመስል ፈገግ ብላ አመሰግናለሁ አለች በደርባባ አነጋገር። በቁጥብ ፈገግታ ምላሽን አሳየኋት። ምግቡ እንደቀረበ ጸሎት አማትበን መረጋጋት ሁሉም እስኪታሰብ መጠበቅ የሚባል ነገር የለም። ቀጥታ እጃቸውን ሰደው መመገብ ጀመሩ። በዛ ላይ እየተሳቀቁ አሽሙር እየጣሉ እየተሰዳደቡ ምናምን የሚበሉት። የዛኔ ስሜን የበለጠ መውቀስ ጀመርኩኝ። በእኔ ስም የሚጠሩ ሰዎች ለካ እንዲጨምላቃ ናቸው፣ ሲያስጠሉ ማለት ጀመርኩኝ። ግን ምን ያደርጋል በሰው መሬት አላርስም ብዬ ዝም አልኩኝ። ትዝብቴን ከምራቄ ጋር አብሬ ዋጥኩት። ፊቴ ከነበሩት የሚጣፍጡ ምግቦች በላሁ። እየጠገብኩኝ ስለነበረ በቃኝ ብዬ ተነሳሁ። ምክንያቱም ጥጋብን እፈራዋለሁ። እዛ ላይ ድንገት ቤተሰቦች እርቧቸው ይሆን እንዴ ብዬ ነው የምሰጋው። ሁሉም ሲጨርሱ ደግሞ ልዕልና ወርቃማውን ትሪ አንስታ በሳህን የተለያዩ ነገሮችን ይዛ መጣች። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።